ሰላም የሌጀንድ ቱቶሪንግ ቤተሰቦች እንዴት ናችሁ? ሚስተር ናሆም ነኝ። ዛሬ የ6ኛ ክፍል በ2018 የተፈተናችሁትን የሂሳብ ፈተናን አንድ ላይ እንመለከታለን። እንዴት ነበረ ፈተናው? ብዙ ተማሪዎች አጠገብ ያሉ በግል ያስጠናዋቸው ያስተማርኳቸው የነበሩ ልጆች ጥሩ ነው ብለውኛል። አብዛኞቹም 29፣ 28፣ 27 ነው የመለሱት እና ፈተናው 2-3 የሚሸውዱ ጥያቄዎች አሉ። ከዛ ውጪ ግን ባለፉት አመታት ሚኒስትሪ ላይ ያየናቸው ቀለል ያሉ ጥያቄዎች የሚበዙበት የሚኒስትሪ ፈተና ነበረ። እናንተ ደግሞ ከ30 እስኪ ስንት እንደመለሳችሁ በዚህ ቪዲዮ አንድ ላይ እንመለከታለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ልጆች ካላችሁ ይህን ቻናል ሰብስክራይብ አድርጉ። ያው ከሚኒስትሪ መልስ ስለሆናችሁ ረፍት ላይ ትሆናላችሁ ብለን ነው ብዙ ቪዲዮ እያለቀቅን ያለ ነው። ግን የ7ኛ ክፍል የ8ኛ ክፍል ትምህርቶችን ለእናንተ በሚመጥን መልኩ እያዘጋጀንላችሁ ያለ ነው። 7ኛ ክፍል ስትገቡ አዲስ አይሆንባችሁም። ሞር በደንብ አውቃችሁት ቤተሰብ ሆናችሁ ነው የምትገቡት እዚህ ቻናል ላይ ከቆያችሁ ማለት ነው። 8ኛ ክፍል የምትገቡ ልጆች ካላችሁ እዚህ ቻናል ላይ ቆዩልን። በቅርቡ የ7 የ8ኛ ክፍል ትምህርቶችን እንጀምራለን። ይሄንን ቻናል ሼር አድርጉላቸው ለሚያስፈልጋቸው ለሚጠቅማቸው። እናንተን ለሚኒስትሪ ለማዘጋጀት ደፋ ቀና እንዳለ ሁላ አሁንም 7 8 ስትገቡ ስኬታማ እንድትሆኑ በትምህርታችሁ ላይ ጥሩ ውጤት እንድታስመዘግቡ ደግሞ ትምህርታችሁን አንድ በአንድ እያደረግን እንቀጥላለን ማለት ነው። ይሄን ቪዲዮ እስከመጨረሻ ማየት እንዳትረሱ። ሐሳባችሁን ፈተናው እንዴት ነበረ በአጠቃላይ የሚለውን ነገር ደግሞ ኮሜንት ላይ አስቀምጡልኝ። ሰሞኑን ኮሜንት ላይ ጠፍታችኋል፣ ያላችሁን ሐሳብ አስቀምጡልኝ። ቀጥታ ወደ ዛሬው ቪዲዮ እንሂድ። አንደኛው ጥያቄ የጎን ርዝመቱ 4 ወርዱ ደግሞ 5 ሜትር የሆነ የሬክታንግል ስፋቱ ስንት ይሆናል? ይሄ ቀላል ነው። ስፋት ማለት ርዝመት ሲባዛ ወርድ አይደለ? 4 ሲባዛ 5 እናደርጋለን። 4 ሲባዛ 5 ደግሞ 20 ይሆናል። ሶ መልሳችን ሐመር ውሃ 20 ካሬ ሜትር ይሆናል። ሁለተኛ ጥያቄ 3 ሜትር ኪዩብ በሌትር ሲገለጽ ስንት ይሆናል? ያው የይዘት ልኬቶች ናቸው። ሜትር ኪዩብ በሌትር 1000 አይደለ? 3 ሜትር ኪዩብ ደግሞ በሌትር ሲቀየር 3000 ሊትር ይሆናል ማለት ነው። መልሱ ሀሌታ ውሃ ያለው ነው። ይሄ 5ኛ ክፍል ትምህርት ነው። ያው እንዴት እንደሚቀየር ካወቃችሁ ቀላል ነው የሚሆነው። ጥያቄ ቁጥር 3 ከሚከተሉ ንጽጽሮች ትክክል የሆነው የቱ ነው? ያው ይሄንን ያው ክሪስ ክሮስ እያደረጋችሁ ቼክ ብታደርጉት ቀላል ነው የሚሆነው። 9ን በ2 18 ነው። 3ን በ4 ደግሞ 12 እኩል አይሆንም፣ አይሆንም፣ ለም አይሆንም፣ ሐመር ውሃም አይሆንም። ሶ ላይክ በክሪስ ክሮስ እያደረጋችሁ ቼክ ስታደርጉ ትክክለኛው መልስ የሚሆነው መ ነው ማለት ነው። 15ን በ1 ስታባዙት 15 ነው። 5ን በ3 15 ነው። ስለዚህ መልሳችን መ ይሆናል። ጥያቄ ቁጥር 4 ከዚህ ቀጥሎ ከተሰጡ ቁጥሮች መካከል ህገኛ ክፍልፋይ የሆነው የቱ ነው? ይሄ ጥያቄ እንግዲህ ኤክስ የሚሆን ሰው ካለ ትልቅ እንትን ነውና ለ ነው አይደለም የሚሆነው። ከላይ ያለው ትንሽ ሲሆን ህገኛ ክፍልፋይ ይሆናል ማለት ነው። ሀሌታ ውሃ ላይም ብንሄድ ከላይ ያለው ትልቅ ነው። ሐመር ውሃም ብትሄድ ከላይ ያለው ትልቅ ነው። መን ብትሄዱ ድብልቅ ቁጥር አይደለ የሆነው። ድብልቅ ቁጥር ደግሞ አይሆንም። ስለዚህ ትክክለኛው መልስ የሚሆነው ለ ነው ማለት ነው። ከላይ ያለው ትንሽ ሲሆን ህገኛ ክፍልፋይ ይሆናል። አምስተኛው ጥያቄ ደግሞ ርዝመቱ 18 የሆነ ገመድ ለሁለት ቢቆረጥና አንደኛው ርዝመቱ 7 ሙሉ 2/5 ሜትር ቢሆን የሌላኛው ቁራጭ ርዝመት ስንት ሜትር ይሆናል? ያው ይሄ ወርድ ፕሮብሌም አይነት ነገር ነው። በጣም ቀላል ነው። የሆነ ገመድ አለ። ከሱ ገመድ ላይ 7 ሙሉ 2/5 ቢቀነስ ስንት ይሆናል? ከ18 ሲቀነስ ትሉና 7 2/5 7 2/5 37 ኦቨር 5 ታረጉና ከዛ ወደ ፍራክሽን ቀይራችሁ ከፈለጋችሁ መቀነስ ትችላላችሁ። እንደዛ አድርጋችሁ ስትሰሩ ቀላል ይሆናል ማለት ነው። ትክክለኛው መልሳችን ሀሌታ ውሃ ላይ ያለው ይሆናል። ጥያቄ ቁጥር 6 የክፍልፋይ 131/25 ዋጋ በዴሲማል ወይ ደግሞ በአስርዮሽ ሲገለጽ የቱ ይሆናል? ቀላል ነው። ኦቨር 25 ስለሆነ ከፈለጋችሁ ዳይሬክት አካፍላችሁ መስራት ትችላላችሁ። ከፈለጋችሁ ደግሞ 4/4 አባስታችሁ መስራት ትችላላችሁ። ትክክለኛው መልስ ሐመር ውሃ ነው 5.24። ይሄ በጣም ቀላል ነው አይደል? እነዚህ አይነት ጥያቄ በተደጋጋሚ ሰርታችኋል አይደለ? 5ኛ ክፍል ላይም አለ፣ 6ኛ ክፍል ላይ ደግሞ ተመሳሳይ አለ። ክፍልፋዩን ወደ አስርዮሽ መቀየር፣ አስርዮሽን ወደ ክፍልፋይ መቀየር። ይሄ በጣም ሲምፕል የሆነ ነገር ነበር። ጥያቄ ቁጥር 7 ከሚከተሉት አስርዮሽ ውስጥ 1.21 ሲባዛ 4.35 ትክክለኛ ውጤት የቱ ነው? ያው ይሄ ዴሲማልን ማባዛት ነው። ማባዛት በጣም ቀላል ነው። ስለዚህ ትክክለኛው መልሳችን መ ይሆናል። 8ኛ ጥያቄ የ16/5 ሲቀነስ 11/4 ውጤት በመቶኛ ሲገለጽ ስንት ነው? ይሄንን መጀመሪያ ላይክ ትቀንሱታላችሁ። ፍራክሽኑን ወደ ምን ትቀይሩታላችሁ? ወደ ፐርሰንት ትቀይሩታላችሁ ማለት ነው። 16/5 ሲቀነስ 11/4 በፍራክሽን ይመጣላችኋል። እሱን ወደ ፐርሰንት ሲቀይሩት 35% ይሆናል ትክክለኛው ማለት። 9ኛ ጥያቄ በአንድ ክፍል ውስጥ ከሚማሩ 40 ተማሪዎች ውስጥ 18 ወንዶች ቢሆኑ የሴት ተማሪዎች ብዛት በመቶኛ ስንት ነው? እንደዚህ አይነት ጥያቄዎች ላይክ የባለፈው ዓመት ሚኒስትሪዎች ላይ በደንብ የተሰራ ነገር ነው። ምንም አይከብድም። መጀመሪያ የሴቶችን ቁጥር ታውቃላችሁ። ስንት ሴቶች ነው ያሉት? 22 አይደለ? ከ40 18 ሲቀንሱ 22 ሴቶች አሉ ማለት ነው። ስለዚህ 22 ሴቶች ካሉ ላይክ 40 ተማሪ እኩል ይሆናል 100% ከሆነ 22ቱ ስንት ይሆናል? ክሪስ ክሮስ እንዲህ ስንሰራ ትክክለኛው መልስ ስንት ይሆናል? 55% ይሆናል ማለት ነው። ጥያቄ ቁጥር 10 ከዚህ ቀጥሎ በቀረበው የእድገት ንድፍ ውስጥ የጎደለውን
ቁጥር የሚያሟላ የቱ ነው? ይሄም የአምስተኛ ክፍል ትምህርት ነው። እድገት አለ፣ ሲኩዌንስ እንለዋለን። ስለዚህ አሁን 1 ብሎ 3 ሲል ስንት ጨመረ? 2 ጨመረ አለ። 3 ብሎ 6 ሲል ስንት ጨመረ? 3 6 ሲል 10 አይደል? 4 ጨመረ። 2 3 4 ጨምሮ ቀጣይ ላይ ስንት ይጨምራል? 5 ይጨምራል ማለት ነው። 10 ብሎ ስንት ይሆናል? 15 ይሆናል። ይሄም በጣም ቀላል ነው። 11ኛ ጥያቄ ከሚከተሉት አልጀብራዊ መግለጫዎች ውስጥ ሁለታዊ ቁም የሆነው የቱ ነው? ትንሽ ይሄ ጥያቄ ብዙ ተማሪዎች አተውታል። ብዙ ተማሪዎች አምስተኛ ክፍል ያለ ትምህርት ነው። ስለ አልጀብራዊ ይሄ ሊኒየር ኢኩዌሽን ምናምን ያለ ሰባተኛ ክፍል ስትሄዱ በደንብ ትማሩታላችሁ። ይሄ ነገር አምስተኛ ክፍል ያለ ነገር ነው። ቁም ማለት ምንድን ነው? ቁጥር፣ ራሱን የቻለ ቁጥርና ቫሪየብል ተለዋዋጭ ተባዝቶ ተለዋዋጭ ብቻውን የተለያዩ ነገሮች ተካፍሎ ተለዋዋጭና ቁጥር ሲካፈል ተለዋዋጭና ተለዋዋጭ ሲካፈል ሲባዛ ብለን አምስተኛ ክፍል ላይ ተምራችሁታል ማለት ነው። ስለዚህ አሁን ሁለት ቁም ያለው ስንል አልጀብራዊ መግለጫ ማለት እነዚህ ቁሞች በሲደመርና በሲቀነስ ሲተሳሰሩ ነው። ስለዚህ አንድ ሲደመር ወይ ሲቀነስ ካለ ስንት ቁም አለ ማለት ነው? ሁለት ቁም አለ ማለት ነው። ሁለት ሲደመር ወይ ሁለት ሲቀነስ ካለ ስንት ቁም አለ ማለት ነው? 3 ቁም አለ ማለት ነው። እንደዛ ነው። ስለዚህ አሁን እኛ ትክክለኛው መልስ ያለን የቱ ጋር ነው? ሐመርሃ አይደለ? ሐመርሃ ላይ ስንሄድ ስንት ቁም ነው ያለው? 2 ቁም ነው ያለው ማለት ነው። ከሲቀነስ ወደዚህ ያለውና ከሲቀነስ ወደዛ ያለው። እቺ ጥያቄ ትንሽ ብዙዎችን እንትን ብላለች፣ ግን ሁለተኛ ቁም ያለው ሞር ሰባተኛ ክፍል ደግሞ ስትገቡ በደንብ ተብራርቶ ትማሩታላችሁ ማለት ነው። ቻፕተር 3 ላይ ጥያቄ ቁጥር 12። ይሄን በጣም ቀላል ጥያቄ ነው። የሸን ዋጋ ሰጠን ሸ እኩል ይሆናል 3 ቢሆን የአልጀብራዊ መግለጫ 5/6 ሸ ሲቀነስ 2 ትክክለኛ ዋጋ ስንት ይሆናል? ያው 3 ማስገባት ነው ሸ ቦታ 5/6ኛ ሲባዛ 3 ማለት ስንት ይሆናል? በ3 1 በ3 2 አለ 5/2 ሲቀነስ 2 ይሆናል። ያው ይሄ በጣም ቀላል ጥያቄ ነው። ትክክለኛው መልሳችን 1/2 ይሆናል። ጥያቄ ቁጥር 13 5 ተማሪዎች በእረፍት ጊዜያቸው ያነበቧቸው ገጾች ብዛት 15 20 25 30 እና 35 ሆኖ ተመዝግቧል። ተማሪዎቹ ያነበቧቸው ገጾች አማካይ ብዛት ስንት ነው? አማካይ ለመፈለግ ደምረን ለቁጥሮቹ ብዛት ማካፈል አለ። 15 ላይ 20 ስንደምር 35 35 ላይ 25 ስንደምር 60 60 ላይ 30 90 90 ላይ 35 125 አይደለ? ቁጥሮቹ ደግሞ ስንቆጥራቸው 5 ናቸው። 125 ለ5 እናካፍል 25 ይሆናል ማለት ነው። ይሄም በጣም ቀላል ጥያቄ። 14ኛ ጥያቄ ቀጥለው የታየው ጠጣር ምስል ምን በመባል ይታወቃል? ይኸው እነዚህን ጥያቄዎች አይቀሩም ብያቸዋለሁ ሚኒስትሪ ላይ ከዚህም በፊት። ይሄ ምን ይባላል? በቀላሉ ፒራሚድ አይደለ? አንድ ቤዝ ወይ አንድ መሰረት ነው ያለው ማለት ነው። ሌሎቹ ያው አይሆኑም። ትክክለኛው መልስ ፒራሚድ ይሆናል። ጥያቄ ቁጥር 15 ከሚከተሉት ውስጥ ዝርጥ አንግል የሆነው የቱ ነው? ያው ዝርጥ አንግል ማለት ምንድነው? ከ90 በላይ ከ180 በታች አይደለ? ትክክለኛው መልስ የሚሆነው ሐሌታው ላይ ያለው ይሆናል ማለት ነው። 160 ዲግሪ ዝርጥ አንግል ይሆናል። ለሹል አንግል ነው። ሐመርሃ ቀጤ ነው። መም ሹል አንግል ነው። 16ኛ ጥያቄ እንግዲህ ቦነስ በሉት ቀላል ከመሆኑ የተነሳ ከሚከተለው ቁጥሮች ውስጥ ለሁለት ተካፋይ የሆነው የቱ ነው የሚለው መ ነው የሚሆነው። ሌሎቹ ኢተጋማሽ ወይ በሁለት የማይካፈሉ ናቸው። ይሄን እንደ ቦነስ እንወስደዋለን። ጥያቄ ቁጥር 17 ከሚከተሉት መካከል ስለ ብቸኛ ሙሉ ቁጥሮች ትክክል የሆነው የቱ ነው? ስለ ብቸኛ ሙሉ ቁጥሮች ትክክል የሆነው የቱ ነው? ሁሉም ብቸኛ ሙሉ ቁጥሮች ኢተጋማሽ ናቸው አይደሉም አይደለ? ብቸኛ ቁጥሮች የምንላቸው ሁሉም ኢተጋማሽ ናቸው አይደሉም? ሁሉም ኢተጋማሽ መቁጠሪያ ቁጥሮች ብቸኛ ናቸው አይደሉም አይደለ? ተተንታኝ የሆኑ አሉ እነ 9 ምናምን። አሁን ሐመርሃ አንድ ብቸኛ ሙሉ ቁጥር ነው አይደለችም? አንድ ምንም አይደለችም፣ ብቸኛም ተተንታኝም አይደለችም። ሁለት ትንሹ ብቸኛ ሙሉ ቁጥር ነው። እውነት ነው አይደለ? ትክክለኛ የሆነው ሁለት ናት። ሁለት ትንሿ ብቸኛ ናት። ሙሉ ቁጥርም ሆና ብቸኛ የሆነችዋ ሁለት ብቻ ናት ማለት ነው። ሐሌታዋም ለማመርዋም አይሆንም። ትክክለኛው መልሳችን ሁለት ትንሹ ብቸኛ ሙሉ ቁጥር ነው። እነዚህ አይነት ነገሮችን እንግዲህ ሞር ማንበብ ከመሰልቸት ምናምን ኤክስቶን አላችሁ እንጂ በጣም ቀላል ጥያቄ ነው ይሄ። ጥያቄ ቁጥር 18 ሁለት ቡድኖች በተመሳሳይ ሜዳ ልምምዳቸውን ያደርጋሉ። ቡድን ኤ በየ4 ቀኑ፣ ቡድን ቢ ደግሞ በየ3 ቀኑ ይለማመዳሉ። ዛሬ ሁለቱም ቢለማመዱ ከስንት ቀናት በኋላ በድጋሚ አብረው ይለማመዳሉ ይላል። ይሄ ትጋና ትጋብ መተግበር ምዕራፍ 1 መጨረሻ ላይ ተምራችሁታል። ስለዚህ አሁን ምን ትጋ ነው ትጋብ ነው የምንፈልገው የሚለውን ነው የምትለዩት። እየተባዛ የሚሄድ ነገር ስለሆነ ትጋብ ትፈልጋላችሁ። የ4 እና የ3 ትጋብን ስትፈልጉ መልሳችሁ 12 ይሆናል ማለት ነው። ዛሬ አብረው ከተጫወቱ ከ12 ቀናት በኋላ ደግሞ እኩል ምንም አብረው ልምምድ መስራት ይችላሉ ማለት ነው። ይሄ ትጋና ትጋብ መተግበር ነው የሚሆነው። በትጋብ ነው የምንሰራው። ጥያቄ ቁጥር 19 የ59/354 ዝቅተኛ ሂሳባዊ ቃል የትኛው ነው? ሲምፕሊፋይ ማድረግ ነው። ይሄን በቀላሉ ሐሌታው ሃይ ይሆናል ማለት ነው። በ59 ስናካፍላቸው ሁለቱንም 1/6 እናገኛለን። ሃይኛ ጥያቄ አንድ ተማሪ በሂሳብ ፈተና ከ90 ጥያቄዎች 72ቱን በትክክል ቢመልስ የተማሪው ውጤት በአስርዮሽ ስንት ይሆናል? ይሄን እኔ በተደጋጋሚ እናገራለሁ። ፈተና ላይ አይቀሩም ብዬ ከምናገራቸው ጥያቄዎች ውስጥ አንደኞቹ እነዚህ ናቸው።
ስለዚህ 90 እኩል ይሆናል 100% ነው። 72 እኩል ይሆናል ስንት ይሆናል? በዛ ትሰራላችሁ። በፐርሰንት ካገኛችሁ በኋላ 80% ይሆናል። ኦቨር 100 ስታደርጉት 0.8 ይሆናል ማለት ነው። መልሳችን መ ነው። እንደዚህ ጥያቄዎች በጣም ሲምፕል ናቸው። ባይዛ አይቀሩም። አሁን ግሬድ 7ም 8ም ክሪስ ክሮስ ምናምን አድርጋችሁ የምትሰሩት ነገሮች ተያይዘው የሚሄዱ ነገሮች ስለሆኑ እንደዚህ ነገሮች ላይ ላለመሳሳት ሞክሩ ወደፊት። 21ኛው ጥያቄ ከሚከተሉ ክፍልፋዮች መካከል 0.64 ጋር እኩል የሆነው የቱ ነው? መጀመሪያ 64 ኦቨር 100 አይደለም የሚሆነው በ2 32 በ2 50 ይሆናል። አሁንም በ2 16 በ2 25 ይሆናል ማለት ነው። ሰው ትክክለኛው መልስ ለ16 ኦቨር 25። እንደዚህ አይነት ጥያቄዎችን በደንብ ፕራክቲስ ስላደረጋችሁ አታጡም ብዬ አስባለሁ። ጥያቄ ቁጥር 22 አቤል እርሳስ በ13.50 ብር እና ማስታወሻ ደብተር በ20.25 ብር ቢገዛ በአጠቃላይ ያወጣው ገንዘብ ምን ያህል ነው? በጣም ቀላል ነው። መደመር ነው ሁለቱን 13.50 እና 20.25 ሲደመሩ 33.75 ይሆናል። 23ኛ ጥያቄ ከሚከተሉት አማራጮች ውስጥ 21 ኦቨር 16 ሲደመር 35 ኦቨር 24 ትክክለኛ ውጤት የትኛው ነው ይላል። ይሄንንም ፍራክሽን መደመር ነው። ክሪስ ክሮስ ኦቨር ክሮስ ወይ ደግሞ ትጋ ብፈልጋችሁ መደመር ትችላላችሁ ማለት ነው። ደምራችሁ ፍራክሽኑን ዴሲማል ስትቀይሩት 0.9 ይሆናል። እኔ ብዙ ላይ ለማስጠናቸው ልጆች በደጋግም የምነግራቸው ነገር ነው። እችን 24ኛ ጥያቄ ብዙ ሰው አጥቷታል። ብዙ ተማሪ እኔ የተወሰኑ ተማሪዎችን ፈተና ቼክ ለማድረግ ሞክሬ ነበር እና ይሄ ነገር ምን መሰላችሁ፣ ሰው እንደ እኩልነት አድርጎ ነው የሚሰራው። እቺ ያለ እኩልነቷን ይረሳታል ማለት ነው። እስኪ እናንተም እንዳገኛችሁ ካገኛችሁ የሆነ ኮሜንት ላይ ያሳውቁኝ። በጣም ታስተውላላችሁ ማለት ነው። እና አብዛኛው ተማሪ ይሄን ጥያቄ ኤክስ ይሆናታል። ያለ እኩልነት አረፍተ ነገር 2 ኦቨር 3 ቀ ሲደመር 11 ያንሳል 25 እውነት የሚያደርገው የቀ ዋጋ ስትሰሩት ምን ይላል መሰላችሁ? ቀ ላይክ 25 11 ሲቀንሱ 14 አለ የሚሆነው በ3 ሁለተኛ ስታባዙ ስንት ይሆናል? 21 ይሆናል ማለት ነው። ቀ ያንሳል 21 ነው የሚሆነው። ብዙ ሰው 21 ብሎ ነው የሚመልሰው፣ ግን ያንሳል 21 አይደለ? ከ21 የሚያንሰው መልስ የቱ ነው? እዚህ ጋር ያለው ለ ነው ማለት ነው። ብዙ ሰው ሀ ብሎ ነው የመለሰው ይሄን መልስ። ትክክለኛው መልስ ግን ለ18። ጥያቄ ቁጥር 25 እቺም ትንሽ ፈታኝ የምትባል ጥያቄ ናት። ምክንያቱም እናንተ እንደዚህ አይነት ጥያቄ በርቱ ወደ ለኛ ነው እየሰራችሁ የመጣችሁት አይደለ? ለምሳሌ አሁን አንድ መኪና በሰዓት ውስጥ 60 ኪሎ ሜትር ቢሄድ በ3 ሰዓት ውስጥ ስንት ይሄዳል? ወይ ደግሞ በሰዓት 60 ኪሎ ሜትር ከሄደ 240 ኪሎ ሜትርን በስንት ሰዓት ይሄዳል? ምናምን አይነት ጥያቄ ነው የለመዳችሁት። አይምሯችሁ በዛ ስላለ እቺ ጥያቄ ትንሽ ልታወዛግባችሁ ትችላለች። እቺ ወደ ርቱ ተቀይራ ነው የመጣችው። አንድ መኪና 60 ኪሎ ሜትር በሰዓት ሲጓዝ 2 ሰዓት የወሰደበትን መንገድ ፍጥነቱ 80 ኪሎ ሜትር በሰዓት ቢያደርገው ምን ያህል ጊዜ ሊወስድበት ይችላል? ይሄ ኢርቱ ነው የሚሆነው። ምን ታረጋላችሁ? 60 ታረጋላችሁ 2 ይሆናል። 80 ሲሆን ደግሞ ስንት ይሆናል ትላላችሁ። መጀመሪያ የጠን ዋጋ ትፈልጋላችሁ። የጠ ዋጋ ስንት ይሆናል? 120 ይሆናል አይደለ? 120 ሲሆን ሸን ስትፈልጉ ሸ ደግሞ ቀ 80 ሲሆን ሸ ስንት ይሆናል አይደለ? ስለዚህ ሸን ለመፈለግ ጠ ኦቨር ቀ ነው የምታረጉት። 120 ኦቨር 80 ታረጋላችሁ። ከዛ በኋላ ስታካፍሉት 1.5 ይመጣላችኋል ማለት ነው። ብዙ ተማሪዎች ግን እዚህ ጋር ትንሽ እየተወዛገቡ ነበረ። የቱ ነው መልሱ? ትክክለኛ ጥያቄ አይደለም ምናምን እያሉ ነበረ። ትንሽ እቺ ጥያቄ ጠጠር ትላለች። ኤክስም ቢገባባችሁ አይፈረድባችሁም፣ ግን በኢርቱ ብትሰሩት በጣም ቀላል ይሆን ነበረ ማለት ነው። ትክክለኛው መልስ ሐመርሃ 1.5 ሰዓት ይሆናል። 26ኛ ጥያቄ ከዚህ በታች ከተዘረዘሩት አማራጮች መካከል ቀጤ አሟይ የሆኑ ጥንድ አንግሎችን የያዘው የትኛው ነው? ይሄ በጣም ቀላል ነው። ቀጤ አሟይ ማለት ተደምሮ 90 የሚሰጡ ናቸው። ይሄን ደግሞ የሚሰጠን ለላይ ያለው ነው። በጣም ሲምፕል ጥያቄ። ጥያቄ ቁጥር 27 ከታች በተሰጠው ምስል መሰረት ከሚከተሉት አረፍተ ነገሮች ውስጥ እውነት የሆነው የቱ ነው? እቺ ጥያቄ ብዙ ተማሪዎች ይሸውዳለች። እኔም መጀመሪያ ሳያት ባይዘው ላይክ ተሸውጄ ነበረ እስከ መጨረሻ ሳላየው ማለት ነው። ላይክ ትክክል የሆነው የትኛው ነው ይላል። አሁን ሀ ብትሄዱ 1 እና 8 ልክ ናቸው ማለት እኩል ናቸው ማለት ነው። ስታዩ 1 እና 8 ምንድን ናቸው? እኩል ናቸው አይደሉም አይደለ? በምንም አይገናኙም። 3 እና 6 ልክ ናቸው ይላል። 3 እና 6ን ስታዩቸው አይደሉም አይደለ? እነሱ 4 እና 5 ይውላችሁ ልክ ነው እያላችሁ ስለመጣችሁ ላይክ ይሄም ልክ ነው ይመስላችሁ ፈተና ላይ ተሻክሏችሁ ምናምን ስለምትሰሩ አንዳንድ ተማሪዎች ብዙ የማያስተውሉት። እኔ በጣም ጎበዝ የምላቸው ተማሪዎች ይሄን ጥያቄ ያጡብኝ ተማሪዎች አሉ። ሐመር ኋላ ስትሄድ ደግሞ 4 እና 5 ዝርጋ አሟይ ናቸው ይላል። 4ን ስትመጡ 5 ስትመጡ ልክ ነው ዝርጋ አሟይ ናቸው። 4 እና 3 ናቸው አለ ዝርጋ አሟይ። 3 እና 5 ደግሞ እኩል ስለሆኑ 4 እና 5ም ዝርጋ አሟይ ይሆናሉ ማለት ነው። ስለዚህ ሐመር ኋላ ነው። መጋር ብትሄዱ 2 እና 6 ምንድን ናቸው? እኩል ናቸው። እሱ ግን ዝርጋ አሟይ ናቸው ይላል። ዝርጋ አሟይ አይደሉም ግን እኩል ልክ ናቸው ቢል ልክ ናቸው በሚለው እናንተ ይዛችሁ ከሰራችሁ ብዙ ተማሪዎች ነው የሚለው መልሱ። ግን ዝርጋማ የምትለዋ ስለምታበላሽብን መልሳችን ሐመር ውሃ ይሆናል። የእውነት ይሄን ጥያቄ የሚያገናችሁ ልጆች ኮሜንት ላይ ያስቀምጡልኝ። በጣም ጎበዞች ናችሁ ማለት ነው። እኔ እስካሁን ያየሁት በጣም ጎበዝ የሚባሉ ልጆችን አርም ያለው አንድ ተማሪ ናት ይሄንን አግኝታ ያየዋት። ስለዚህ እስኪ ይሄን ያገኛችሁ ልጆች ኮሜንት ላይ ያሳውቁ።
28ኛ ጥያቄ በክብ ውስጥ የሚገኝና ከእያንዳንዱ የክብ ነጥብ በእኩል ርቀት ላይ የሚገኝ አንድ ነጥብ ምን ተብሎ ይጠራል? ጥያቄው አንድ ነጥብ የምትለው ዋጋ ነው ያላችሁ። ስለ ነጥብ እያወራ ነው፣ ስለ መስመር እያወራ አይደለም። ሐመር ሐመን ስታዩዋቸው ሁሉም መስመር ናቸው። ነጥብ የሆነው ከዚህ ውስጥ እምብርት ነው አይደለ? እምብርት ያው ከሁሉም የክብ ነጥቦች እኩል ርቀት አይደለ ያላቸው ከሱ ጋር መነሻውም እሱ ስለሆነ ማለት ነው። ይሄም እምብርት ነው። ሰው ግን ነጥብ የምትለዋን ካላየ ራዲየስ ብላችሁ ልትመልሱ፣ ኮርድ ብላችሁም ልትመልሱ ትችላላችሁ። ትክክለኛው መልስ ግን ለእምብርት ነው። ጥያቄ ቁጥር 29 ሬክታንግላዊ ፕሪዝም ሊፈጥሩ የሚችሉ ቅርጾች የትኞቹ ናቸው? ሬክታንግል የሚፈጥሩ የትኞቹ ናቸው? ፕሪዝም የምንለው ያው ከላይና ከታች እኩል የሆነ መሰረት ያለው አይደለ? ሬክታንግል ነው ማለት ነው። መሰረቱ ሬክታንግል ነው ማለት ነው። ሁለት ክቦች ክብ ምን አገባው ፕሪዝም ውስጥ አይሆንም። ጎን 4 እና ጎን 6 ምን አገባው ሬክታንግላዊ ፕሪዝም ውስጥ አንድ ክብና ክብ ምን አገባው? በርካታ ጎን 4 ቅርጾች አይደለ? ስለዚህ መልሳችን ምን ነው የሚሆነው ማለት ነው። ብዙ ጊዜ ላይክ እነዚህ ጥያቄዎችን አንብበው የመመለስ እንትን ያለባችሁ ልጆች ላይክ እዚህ ነገሮች ላይ ልትስቱ ትችላላችሁ። ግን እንደዚህ አይነት ጥያቄዎች በጣም ቀላሎች ናቸው። ላይክ ስዕሉን ስላችሁ ምናምን እንትን ብትሉ ሞር የተሻለ ይሆናል። ይሄን ጥያቄ ላይክ እኔም ማቃት ልጅ የኔ ተማሪ ይሄን ጥያቄ ኤክስ ሆናለች። ስዕሉን ስላ ምን ብላ አይ ቲንክ ወይ ለን ያለችው ማለት ነው። በጣም ጎበዝ ልጅ 28 ነው ከ30 የመለሰችው። እቺን ጥያቄ ግን እሷ ራሱ ስተዋለች። የመጨረሻው ጥያቄ ከዚህ በታች ለቀረበው የ10 ተማሪዎች እድሜ በአመት መረጃ የሞድ ዋጋ ስንት ነው? ይሄን ቦነስ ጥያቄ እንበለው። ሞድ ማለት ብዙ ጊዜ ተደጋግሞ የሚጠቀስ ቁጥር አይደለ? 13ን ብናይ 2 ጊዜ አለ። እሺ 12ን ስናይ 12ም 3 ጊዜ አለ። 11ን ስንመለከት 11 2 ጊዜ አለ። 10 2 ጊዜ አለ። ብዙ ጊዜ ያለው ማን ነው? 12 አይደለ? 12 ስንት ጊዜ አለ? 3 ጊዜ አለ ማለት ነው። ስለዚህ ሞዳችን 12 ይሆናል ማለት ነው። በአጠቃላይ የዚህ ዓመት ፈተናችን ይህንን ይመስል ነበረ። እስኪ እንዴት ነበረ? ስንት አመጣችሁ ከ30? ከመቶ ቀይሬ እኔ መልስላችኋለሁ። ኮሜንት ላይ አስቀምጡልኝ እስኪ። እኔ እንግዲህ በግሌ ማትስ ቀላል ናቸው ከሚባሉ ትምህርቶች ውስጥ አንድ ነው። በተለይ ሚኒስትሪ ላይ ማለት ነው ይደፈናሉ ተብሎም ከሚጠበቁ ትምህርቶች አንዱ ማትስ ነው ብዬ ነው ማምነው እኔ እንደ አንድ ተማሪና የኔ ተማሪዎች ላይክ ብዙዎቹ 30 ያመጣሉ ብዬ በደንብ ላይክ የአመቱን ሙሉ በደንብ እየጣረን ነበረ። ግን አንዳንድ ጥያቄዎች አሉ አይደለ? ትንሽ አሁን ለምሳሌ እንደ 25ኛው ጥያቄ እዛ ጋር ደግሞ እንደ 11ኛው ስለ ቁም የሚያወራው ትንሽ ሊሸውዱ የሚችሉ ጥያቄዎች ናቸውና የኔ አንድ 29 አለ። 25ኛው ጥያቄ ያጣች ልጅ አለች። 29 ከ30 ነው ያመጣችው። 3 ልጆች 28 አምጥተዋል። በጣም ጎበዝ እምላቸው ተማሪዎቼ 28 ያመጣሉ፣ 27 ያመጣሉ። በአጠቃላይ ጥሩ ውጤት ነው ያመጡት። እናንተ ስንት ነው ያመጣችሁ? 30 ያመጣ ካለ የእውነት ኮሜንት ያድርግልኝ እስኪ። ውጤት ወጥቶ ውጤቱ 30 ከ30 አምጥቶ ሼር የሚያደርግልን ሰው ካለ የእውነት የማትስ ፈተና 30 ከ30 የሚያመጡ ተማሪዎች ካሉ እኔ የቀጣይ ዓመት የ7 እና የ8 ማትስ መጽሐፍ ገዛላችኋለሁ፣ በእኛ ሎኬሽን ከሆናችሁ ማለት ነው። ስለዚህ ኮሜንት አድርጉልኝ። ውጤት ከመጣም ደግሞ ስክሪንሾት አድርጋችሁ ቴሌግራም ግሩፓችን ላይ ተለቁልኝ ያላችሁ። ይሄን ፈተና 30 ከ30 የምታመጡ ልጆች ካላችሁ የሆነ ነገር ከኛ ያላችሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። ፈተናችሁ ጥሩ እንደነበረ ተስፋ እናደርጋለን። ስለዚህ ይሄን ቻናል አሁንም ሰብስክራይብ አድርጉ፣ ኮሜንት ጻፉልን፣ ላይክ አድርጉ፣ ለሚጠቅማችሁ ሰዎች ሼር አድርጉ። በቅርቡ በ7 እና በ8ኛ ክፍል ትምህርቶች እንመጣለን። ትምህርትን ቀለል ባለ መንገድ አብረን እንማራለን ማለት ነው። ዘና እያላችሁ ቤታችሁ ቁጭ ብላችሁ በቲቪያችሁ በስልካችሁ ታያላችሁ። የ7ኛ ክፍልን ደግሞ ላይክ ወደ 7ኛ ክፍል ከመግባታችሁ በፊት በደንብ ተዋውቃችሁ አዳዲስ ኮርሶች አሉ። እነ ጄነራል ሳይንስ፣ እነ ሶሻል ሳይንስ ምን በውስጣቸው አሉ፣ እነ ሲቲኢ ሲቲዝንሺፕ አዲስ እንዳይሆኑባቸው እያንዳንዳቸውን ሃይላይት አይተን በደንብ ደግሞ እነ ማትስ፣ ኢንግሊሽ፣ ሳይንስን ደግሞ በደንብ አይተን ወደ 7ኛ ክፍል ስገቡ ኮራ ብላችሁ የምታውቁትን ትምህርት በመጀመሪያው ቀን መሳተፍ የምትችሉበትን እድል እንፈጥርላችኋለን። ስለዚህ ስቴይ ቲዩንድ፣ በቅርቡ እንመጣለን። እስከዛው ግን ሰብስክራይብ አድርጋችሁ ኖቲፊኬሽን ኦን አድርጋችሁ ጠብቁን። መልካም ጊዜ፣ እንወዳችኋለን።